አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያምን አሁን ይኸውልህ እግዚአብሔርን ክዳ እንኳን ቢሆን ሲል ተመልከቱ። ድንግል ማርያም ከሃዲ ገነት አታስገባም። በዛው ላይ ይዛችሁልኝ ሂዱ። እሺ የካደ ሰው ገነት አይገባም። እንግዲህ ተመልከቱ እባብ የሚፈራት በትር ምንድናት ከተባለ ተመልከቱ አንድ ሰው ነበረ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ ባሉ እንጂ ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው ሀገር መሰደድ ነው የተነሳው። በለመንኩበት ሀገር ድሃ ሆኜ ይቅርታ በሰጠሁበት ሀገር ድሃ ሆኜ ባበደርኩበት ሀገር ተበድሬ በከበርኩበት ሀገር ተዋርጄ ባበላሁበት ባጠጣሁበት ሀገር ፍርፋሪ ለቅሜ አልኖርም። የሰው ፊት እሳት ነው። ሰው ወደማያውቀኝ ሀገር ሄጄ ልለምን አለ። ተመልከቱ እንዲያ ብሎ ሀብቱ ሲያልቅበት ተነስቶ ሄደ። ሁላችሁም የምታውቁት ታሪክ ነው። ግን ልነግራችሁ የፈለኩት እባብ እንዴት እንደሚፈራት ነው እየነገርኳችሁ ያለሁት። ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኘው። ሰው መስሎ ነው። ተመልከቱ እንግዲህ ወዴት ትሄዳለህ? እንዲህ ያለ ሀገር ምንድን ነበርክ? እንዲህ ያለው ባለ ሀብት ዝርዝር ለሰይጣን መረጃውን ሸር አደረገለት። ከዛ ሰይጣን ያንሰማና እና እንደው ወርቅ አሁን ይሄንን ወርቅ ብሰጥህ ትልቅዬ ድንጋይ አንስቶ ነው ወርቅ አስመስሎ ተመልከቱ ብሰጥህ አትመለስም አለው። ይሄማ እንኳን ለኔ ለልጆቼ ይበቃ አይደል እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካደ፣ ቅዱሳንን ካደ፣ መላእክትን ካደ። ማን ተረስታ ነበር? እባብ የሚፈራት በግ እንጂ ማን ተረስታ ነበር? ወርቁን ይዞ ትንሽ ገደም እንዳለ ልፍ እንዳለ ተመልከቱ። አንተ ሰው አለ። እሺ ኧረ አንድ ነገር ረስቻለሁ አለው። ምንድነው የረሳው? ሁሉ ጊዜ ነፍሳትን የምትቀማኝ ወላዲት አምላክ የምትባል ስላለች እሷን ካዳለ። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ስለዚህ ምንድነው ያደረገው? ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስመሰለው ድንጋይ ራሱን ብሎ ገደለው ይላል። ያንዳንድ ሰዎች ፍቅር እንደ ሰይጣን ፍቅር ያለ ነው። ሰይጣን ከፍቅሩ የሚቀድመው ጠቡ ነው ይላሉ ሊቃውንት። እስኪ በሉ ሰይጣን በሉ ከፍቅሩ ጠቡ ይቀድማል። ሰዎቹ ተጋብተው በሶስተኛው ቀን ገንዘብ ክፍፍል የሚገቡት ጠባቸው ስለሚቀድም ነው። የዚህ ዓለም ፍቅር ጠብን ያስከትላል። የእግዚአብሔር ፍቅር ግን ጠብን አያስከትልም። እግዚአብሔር ከወደደን ወደደን። ስለዚህ ተመልከቱ መጨረሻ ላይ ምንድነው ያደረገው? በዚያው ድንጋይ ሲገለው ያ ነፍስ ስላሴን ስለካደ ተፈረደበት። ያ ሰው አልምርም አሉ ስላሴ። መላእክትም እኔም ቅዱሳንም ተክደናል አይገባም ሲሉ እመቤታችን ነበረች መጣችው። እስኪ በሉ ማን መጣች? በሉ እባብ የሚፈራት ነው የምትሉ ማን መጣች? ፈርቷት ነበር መጣች። አሁን መጣ ምንድነው ያለችው? እባክህ ልጄ ይችን ነፍስ ማርልኝ ስትል ይችማ እኔንም ቅዱሳንንም ክዳለች አልምርም ሲላት ምንድነው ያለችው? እባክህ ልጄ ለዘጸዋ ስመኪ ወለዘ ገብረ ተስካረኪ ስምሽን ለጠራ ዝክርሽን ለዘከረ በስምሽ ቀዝቃዛ ውሃ ለሰጠ ሰው እምራለሁ አላልክም ወይ? ቃልህ ይታበላል ወይ አለችው። በዚያውም ላይ ምን አለችው መሰላችሁ? በጠባቸው ጡቶች ብለህ ማረው፣ አንተን በታቀፈ ክንዴ ብለህ ማርልኝ፣ ስላንተ ብለው ባነቡ አይኖች ብለህ ማርልኝ። የኔ እንባ ለሱ እንባ ይሁንለት፣ የኔ ሃይማኖት ለሱ ሃይማኖት ይሁንለት፣ ማርልኝ። የኔ የሱ ክህደቱ የሱ ክህደቱ ቢያጸይፍህም የኔ ማመን ከፍጥረታት አስቀድሜ አንተን በማመን የኖርኩ ስለሆንኩ የኔ እምነት ለሱ እምነት ይሁንልኝ አለችው። ተመልከቱ ለዚህ ነው ሊቁ ሲያመሰግናት ምንድነው ያለ? ለማይዘነከ ብእሲ አባዲ ቤዛ ነፍሱ ነፍሴ እፈዲ አይደል ያለው ደራሲው። ጌታ ወይ ይህ ሰነፍ ዝንጉ ኃጢአተኛ ከሃዲ ሰው ቢያሳዝንም ስለሱ ነፍሴን የነፍሷ ጋር ገያዛት አለችው። ተመልከቱ የዚህን ጊዜ እግዚአብሔር ምንድነው ያላት? ምሬልሻለሁ ነው ያላት። እስኪ በሉ ምሬልሻለሁ።
ያው የፈራው ደረሰው። ተመልከቱ። ሰይጣን መናፍቅ ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድን ነው ካላችሁ መዳናቸውን ሲያሳጣቸው ነው። ከድንግል ማርያም የተለየች ነፍስ አትድንም። አማለደች፣ የሞተውን የተፈረደበትን አዳነችው በምልጃዋ። ድንግል ማርያም ተናግራ ያልተሰማ ማን ቢናገር ይሰማል? ድንግል ማርያም አማልዳ ያልተሰማ ማን ቢናገር ይሰማል? ዘቆምኪ ይመስል በቀልተ አቋቋምሽ ያማረ። ተመልከቱ። በቀራንዮ አደባባይ ብቻውን ቆማ በሱ ፊት ያለቀሰችው እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋ ነው የሚያድነን። ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆነን። ስለዚህ ተመልከቱ። አቋቋሟ ያማረ ነው። ከልጇ ፊት ስትቆም ከፈጣሪዋ ፊት ስትቆም ልጅ ማርልኝ ብላ እግዚአብሔርን ልጅ ብላ የምትጠራ ድንግል ማርያም ብቻ ናት። እግዚአብሔርን መገብኩህ ብላ የምትጠራ ድንግል ማርያም ብቻ ናት። አንተ ልጅ ነህ ብላ ለእግዚአብሔር ሀገር በእኔ ማኅፀን 9 ወር ከ5 ቀን ተቀምጠሃል ብላ የምትጠራ ድንግል ማርያም ብቻ ናት። ተመልከቱ። ባዘለ ጀርባዬ ብላ የምትለምነው ድንግል ማርያም ብቻ ናት። አንተን በታቀፉ ክንዶቼ ብላ የምትለምነው ድንግል ማርያም ብቻ ናት። ማን ሊለምነው ይችላል? እግዚአብሔር። ሁሉም እኮ ይለምናል። ተመልከቱ። መለመንማ መልአክ ሲለምን አይደል እንዴ? መልአክ ቢለምን አገልጋይ ብሎ ይለምናል እንጂ መለመንማ መነኮሳት ሲለምኑ አይደል? መነኮሳት ቢለምኑ አክሊለ ሦክህን ደፍተን በገዳም ኖረናል ብለው ነው። መላእክት አገልጋይ ብለው ከለመኑ ድንግል ማርያም እናቴ ብላ ትለምናለች እንጂ መነኮሳት አክሊለ ሦክ ደፍተናል ያንተን የስቅላትህን አክሊለ ሦክ በራሳችን ላይ አኑረናል ብለው ከለመኑት ድንግል ማርያም ደግሞ ተመልከቱ አንተን አዝያለሁ ብላ ትለምነዋለች። ለዚህ ነው በእንተ አብራኪሃ እለ ሐቅፋከ ወበእንተ አይዳዊሃ እለ ገሰሳከ አንተን ስለታቀፉ ክንዶቿ ብለህ ማረን። አንተ ስላነቡ አይኖቿ ብለህ ማረን። አንተን ስለሰሙ ጆሮቿ ብለህ ማረን። አንተን ብቻ ልጅ ብላ በጠራችበት ክፉ ነገር ባልወጣ ባንደበቷ ብለህ ማረን። ስላንተ ብለው ስለተንከራተቱ እግሮቿ ብለህ ማረን ስንለው ይሄ ሁሉ መግቢያ ነው። ለዚህ ነው ቅዱስ ዳዊት ምን አለ? እክትዋ ለጽዮን ወቀፍዋ ወተናገሩ በውስተ ማይፈዲሃ ደዩ ልበክሙ ውስተ ኃይላ። ጽዮንን ክበቧት አለ። እስኪ በሉላችሁ ጽዮንን በሉ እንጂ በደንብ ክበቧት። በህንጻውም አውጉ አለ። ተመልከቱ። በህንጻው ማለት ምን ማለት ነው? ድንግል ማርያምን ክበቡና አውጉ ማለት ምን ማለት ነው? አንተን ስላያይኗ ብላችሁ በህዋሳቷ አመስግኑ። አንተን ስለታቀፈ ተመልከቱ። ለስርተ ርእስኪ ስለ ጸጉርሽ ብለሽ ስለ ጸጉሯ አመስግኑ። ለምን? አንድ ቀን እንኳን ገልጣ የማታውቅ ናትና። ተመልከቱ። ላይንትኪ የወደቁትን በሚጎበኙ አይኖቿ ተመልከቱ። የታሰሩትን እንኳን ርግበ ጊዮርጊስ ሐዲስ እንላታለን ቅድስት ድንግል ማርያም። ወገን ብናጣ በብቸኝነታችን ሰዓት የማናጣት ስንቃችን ናት። ሲበሉ በብቸኝነታችን በሉ የማናጣት፣ ኧረ በሞቴ በሉ በብቸኝነታችን የማናጣት እናታችን ናት። ማንም አይኑ ቅዱስ ጊዮርጊስ ምንድን ነው ያደረጉት? ገረፉት። ይሄኛውን ቅዱስ ጊዮርጊስን የልዳውን አይደለም ሌላ ቅዱስ ጊዮርጊስ ሐዲስ የሚባል ነው። ገረፉት። ከገረፉ በኋላ ሰውነቱን ሰነጣጥቀው እስር ቤት ውስጥ ተመልከቱ። ቁስሉን በእጁ እንኳን እንዳይነካ እጁን ወደ ኋላ አስረው አይኑን አጥፍተው አስቀመጡት። የዚያን ጊዜ የተገኘች አንድ ርግብ ነበረች። መስኮቱን ከፍታ ገብታ በክንፎቹ አይኑን አራግባ አይኑን አብርታለት ሰውነቱን የቆሰለውን ሰውነቱን በክንፎቿ ዳሳ አይኑን አብርታለት ወጣ ይችላል። ያቺ ማናት ካልከኝ ድንግል ማርያም ናት። ስንቆስል የማትለየን ድንግል ማርያም ናት። ስንታሰር የማትለየን ድንግል ማርያም ናት። በኃጢአት ታስረን እንኳን ዛሬም ልጆቿ ነን። ወደ ሁላችን ትምጣልን እመቤታችን፣ ወደ ሁላችን ትምጣልን። ስለዚህ ተመልከቱ መጨረሻ ላይ ማረላት። ሲምርላት ምንድን ያለችው መሰላችሁ? ከማርክልኝ አስነሳልኝ አለችው። ማንን ክዶ መንግስተ ሰማያት መግባት አይቻልም? በሉ ተናገሩ እንጂ። እባብ የሚፈራት በትር አሁን አመለጠ አላመለጠም? እባብ ይፈራታል። ይችን በትር ነው የሚፈራት።
በዚህች በትር ተመልከቱ። ያቺ በትር ያንን እባቡን ተመልከቱ፣ ቀጥቅጣ ለሲኦል የተፈረደውን ሰው ለመንግስተ ሰማያት የምታበቃው በትር ናት። ማንም ወዳጅ በሌለን ሰዓት የምናገኛት ምርኩዛችን ናት። ጠላት በተነሳብን ጊዜ እባብን የምንቀጠቅጥባት በትር ሃይማኖታችን ናት። ሳንወድቅ የምንመረኮዛት በትር፣ ከወደቅን ከውድቀታችን የምንነሳባት ምርኩዝ ድንግል